ኤግ ፍሪዚንግ እንቁላልን ማስቀመጥ ተጀምሯል ኢትዮጵያ ውስጥም። yes እንዴት የሰው ልጅ እንደ ዶሮ እንቁላል ጥለህ መልስ አስገብተህ ታቀፍ ይባላል? ምን አማረኝ መሰላችሁ? አንድ ጀንተል ያለ ወንደላጤ ቢገባልን ያዝ በለው እንግዲህ ቅንዝራት። ሙኒት ከ25 ዓመት ዳር በኋላ ድንግልናዋን ድጋሚ አሰርታ ባሏን ሰርፕራይዝ አደረገች። በ23 ዓመት ዳር ሁሉን ነገር ተሰጣጠንና ሲያልቅ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና ሳታንዘላዝሉ ሰደይ ትል ነበር። አባዬ እውነቷን ነው። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። መቼ ነው ድንግልና አጠፋለሁ ከሚል ትውልድ ድንግል መሬታችንን አርሰን ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስኩ? ራበኛ። ልጁን የሚወድ ሰው በፍጻሜው በርሱ ደስ ይለው ዘንድ ልጁን መቅጣትን ቸል አይልም። ልጄማ እንዲነካብኝ አልፈልግም። የኔ ልጅማ ጌጤ ወርቄ ነው። አስባችሁ ታውቃላችሁ? ማች እንደሆነን ያወቀን እንዲህ ከሆነን ዘላለም ኗሪ ብንሆን ሊፈጠር የሚችለው ጭንቅላታችሁ 80 ካሬ ሜትር የሚያክል ቦታ ይዛችሁ ብታስቡት ግን አንድ ሰው ስለመግደል ነው። እንዴት ድንግልናሽ አስወሰርሽ ትለኛለህ? ከመቶ እኮ 80% ገጠር ላይ ነው ያለው። ስለዚህ በዚህ በጀሪካን ምክንያት አገሩ ቦረና ሳይት ቪዲዮ ጀምሯል። አዎ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይወመተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር እኔ ወንድማችሁ ጠንበለሉ ተሙኑ ጉሴ እንዲሁ ከካሜራ በስተጀርባ ክሮሩ ነስልሶ አጣፍቶ ክሽና አድርጎ ለይወድ እናንተ የሚያቀርብላችሁ ግስላው የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራ ምንም አይነት ቼክ አንቀበልም። ምንም አይነት ማስያዣ ነውር ነው። እኛ ጋር የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ቤተሰብ ለመሆን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ ስታደርጉ ልባችን በደስታ ትመለሳለች። ቴንክ ዩ። እኛ ጋር ሲመጡ ኮሜንት ላይ ሐሳብ አስተያየቶችን እንድገልጹ እንፈቅድሎታለን። ማብራት ያለባችሁ አንደሞ ነገር አብሯት ስሟ እንዳጠሩ ካካለው ተብለን ነው። ሰሞኑ ስለምታሳዩን ፍቅር ስለ እውነት ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ በስልካችሁ። ድጋሚ እንድንገናኝ ደግሞ የደውል ምልክቷን ማብራታችሁ እንዳትረሱ። አሁን ቪዲዮውን ላይክ እያደረጋችሁ ዳይሬ ቪዲዮ ምን አማረኝ መሰላችሁ? አንድ ጀንተል ያለ ወንደላጤ ቢገባልን። ምክንያቱም ግቢ ውስጥ ሴት ተላጤ ነው ወይም ሲንግል ነው ያለውና እንደ ሐሳብ ላከራይ ልታደርሱላት ሲወጣ ሲገባ ያዝ በለው እንግዲህ ቅንዝራት የከተማው ስጋት ብሏል። እንዴ ጭራሽ በትዕዛዝ ማስገባት ጀመራችሁ። ይሄ የመከነ ትውልድ አይመስልህም? ምን የመከነ ትውልድ? የሴሰነ ትውልድ እኮ የሴሰኝነት ትውልድ እኮ ማለት እኮ ነው። ዝሙትን አምጡልኝ፣ ሴሰኝነትን አምጡልኝ ማለት እኮ ነው። ግብረ ዝሙት እንደው በአከራይ በኩል ካስት እስኪደረግ ድረስ የት ሄዳችሁ ነው? ደግሞ ማከራዮች ደግሞ ለአመል ላጤዎች ከበዙበት አንድ ሁለት ጣል ይደረግ እያስፋፋ አይደለም። ይሄ ዝሙቱን አለም ባለስዳር እንዲሆኑ አሁን ሲንግል ከሆኑ ከዚህ ቀደም ተከራይቶ የነበሩት እዚህ ሉ ከሆነ አንድ ቤት ውስጥ ከጀርባና ከፊት ልቅ ቤት ነበረ። በኮምፖስት ተሸፍኖ እናከራይ ነበር። በዚህ በኩል ወንድ በዛ በኩል ሴት። ከዛስ ይጣበሱና ማከሉ ይከፈታል፣ ተጋብተው ይወጣሉ። ትዳር ከሆነ ጥሩ ነው፣ ግን የዝሙት አናስተባብርም። ብዙዎች አከራዮች ወንድ ላጤ ማከራየት አይወዱም። እንደው ለአመሉ አንድ ለናቱ አንድ ወንድ ላጤ እንኳን ማከል 8 መሃል ጣል ቢያደርጉ 8ቱን ተከራዮች 16 አድርጓቸው እብስ። ይህ የብልግና መንፈስ እንደቀጠለ ነው። ተመልከቱልኝ። ይችላል ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ሰላም፣ ራስሽን አስተዋውቂኝ። እሺ። ኪያ እድሜሽ ስንት ነው? 16 ነች። ምን አገባ? አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። ራስሽን ከ10 ሬት አድርጊ። 100 ኮመንት ላይ እድሜዋን ገምቱ እናንተ እና ውበቷን ከ10 ሬት አድርጉላት። ይሄው የብልግና መንፈስ እንደተፋፋመ ነው። መቼ ነው ድንግልና አጠፋለሁ ከሚል ትውልድ ድንግል መሬታችንን አርሰን እናለማለን አገራችንን እናበለጽጋታለን የሚል ትውልድ የሚመጣው? ሴት ሆነሽ 16 ብለሽ እንደቀጠፍሽው ድንግል ከመጣ ረሚም እንደምታሪ ቃል እንደገባችው ወንድ ብትሆንማ አየኔ ካንቺ አልጋ ወራሽ ይሄን ህዝብ። ለነገሩ ድንግል ውስጥ ቢፈለክ የት ይመጣል ብለህ ነው? ስለሌለ እኮ ነው እንደዚህ ያለችው። የድንግል ላይ ተነስታችሁበታል ዘንድሮስ። ይሄ ድንግልና መንፈስ
አይደለም በ40 ዓመቶቹ እንደዚህ በ30 እና በ40 ዓመቶቹ ህፃናቱ ላይ ምን አይነት ነገር እየፈጠረ እንደሆነ ተመልከቱልኝ። እንዴት ድንግልናሽ አስወሰርሽ ትለኛለህ? ከመቶ እኮ 80% ገጠር ላይ ነው ያለው። ስለዚህ በዚህ በጀሪካን ምክንያት ድንግልናችን አይሄድም። በዚህ ድንግልና የሚሄድ ከሆነማ የቄስ ሚስት ማን ትሆናለች እንዴ? የቄስ ሚስት እንደውኔ ልጅቷን እንደው ተዋት፣ የራሳችን ፍሬ ናት። ምክንያቱም እኛው ሶሻል ሚዲያ ላይ ያሳደግናቸው ናቸው። አማየውን ነገር እየለቀቅን ከዛ ቀለብ ያደርጋሉ። ይሄው ተማሪዎች ሆነዋል። ጠያቂ ምን ሆኖ ነው እንደው ካልጠፋ ነገር እንደዚህ እቺ ልጅ አሁን ኤቢሲዲ መጠየቅ ያለባት እድሜ ላይ ምን ነው እንደዚህ ለድንግልና እንደምንሮጠው? ቅድም እንዳልኩት ለድንግል መሬታችን እንደተፈተፍ ብለን ጤፉንም ስንዴውንም ገብሱንም ምኑንም ጥራጥሬውን አብቅለን አገራችን ካለችበት የምግብ ችግር እንደው ባወጣናት ሲሆን ደግሞ የጎደላትን ነገር ትጠየቃለች እንጂ ይሄ ነገር ይጠየቃል? አበበ ማሙሽ በዚህ እድሜ ኧረ ታየት ሙት አትረባ ግምነህ ብላለች። ታጣየው ነው። አዎ ግምነህ። ለማንኛውም ልጆቻችሁ እናንተ የዘራችሁባቸው ነው የሚያሳጭዷችሁ። እንደው ስለ ልጅ አንድ ነገር ልበላችሁ፣ ከእምነት አንጻር አትዩት፣ ለወላጆች ይጠቅማቸዋል። ልጁን የሚወድ ሰው በፍጻሜው በእርሱ ደስ ይለው ዘንድ ልጁን መቅጣትን ቸል አይልም። ልጁን የሚቀጣ ሰው በእርሱ ደስ ይለዋል፣ በወዳጆቹም ዘንድ ይመካበታል። ልጁን ያስተማረ ሰው ጠላቱን ያስቀናል፣ በወዳጆቹም ዘንድ በእርሱ ደስ ይለዋል። ከእርሱ በኋላ እንደ እርሱ ያለ ልጅ ተክቷልና አባቱ ቢሞትም እንዳልሞተ ይሆናል። በሕይወቱም ሳለ በልጁ ደስ ይለዋል፣ ቢሞትም ልቡ አያዝንም። ከእርሱ በኋላ ጠላቶቹን የሚበቀል ለወዳጆቹም ዋጋን የሚከፍል ልጅ ተክቷልና። ልጆቹን የሚያባልግ ሰውነቱ ይቆስላል፣ በጩኸታቸውም ጊዜ ልቡ በሕመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል። ልጅህን ካቀማጠልከው ይበረታታብህ ዘንድ ይመለሳል፣ ከእርሱም ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜም ጥርስህን ያረግፍሃል። በወጣትነቱ ጊዜ ልጅህን ስድ አትልቀቀው፣ በስህተቱም ጊዜ ቸል አትበለው። ባደገ ጊዜ እንዳያምጽብህ በልጅነቱ ጊዜ ጎኑን ግረፈው። በእርሱ ጥፋት እንዳታፍር ልጅህን ቅጣው ያገለግልሃልም። ልጅን መቅጣት አሁን አይደለም የተባለው፣ በቤተ እምነትም በእርግጠኝነት በቁርአኑም ይኖራል። ምክንያቱም መልካም ነገር ስለሆነ ልጅን መቅጣት ሰላም ነው፣ ጥሩ ነገር ነው። ተቀጡ አይደል ግሴ ይቅጡ። ይሄ ድሮ ብሽሽት ስር ገብቶ ምጅልግ ማድረጉ ቀርቶ እኮ ነው፣ በጎማ መግረፍ ቀርቶ እኮ ነው። አሁን ላይ እንደዚህ ልጄማ እንዲነካብኝ አልፈልግም፣ የኔ ልጅማ ጌጤ ወርቄ ነው። ኧረ ወርቄ እንዴት ነሽ ጋሽ ንጉሴ? ለግድያስ እንደው ትንሽ ሳቻ ሲቀሩ አይደል እኛ ብሎ ፈጣሪ የጠፋን ጠልቶ ነው ንጉሴ። ታዲያ እንዴ ይወረውረናል። እድር ደርሶ ሲመጣ ነው መሬት ላይ የሚያገኘን። ለምን? ለራሳችን ሲባል ልጅ ይቀጣ። ከአንደበቱ የሚወጣውም ነገር መገራት አለበት። ለማንኛውም ኢትዮጵያ ውስጥ የምትኖሩ ወላጆች ግን ፈጣሪያችሁን አመስግኑ። ልጅ ወልዶ ማይቀጣበትም ሀገር እንዳለ ሰምቻለሁ። ቀጣለው ብትል ተላጭተህ ሸቤ እንደምትገባ ገንዘብ የሚከፈልበት እንዲሁም ያለህ የምታጣበት ሲቹዌሽን እንዳለ ድርሼበታለሁ። የት እንደሆነ የምታውቁ ሰዎች ሚስጥሩን እዚህ ነው በሉኝ። ያበደ ነው ጓደኛዬ። አሁን የተመታ አካውንትሽ ቫይራል ነው የሚወጣል። ቀላል የኔ ቆንጆ፣ ሰው እንደሆነ ተገላልጠሽ ካላየሽ ቫይራል አይወጣም። እኛ ምን አገባን? ዋናው ቪዲዮ ይታይልን፣ ከዛ ፌመስ ነው። ሌላ ይመለከተናል? በፍጹም ጓደኛዬ። ተመስገን አምላኬ። አንተ ሳምንት ብለህ ወር ቆይተህ ትመጣለህ እንዴ? ወድጄ መሰለ ከዚህ ፈተኝ ከሆነ ከተማ ትንሽ ገለል ልበል ብዬ እኮ ነው። ምን በከተማ ታሳባለህ? ምን አደረገች? ወንድ ልጅ ስትሆን ፈተናው ብዙ ነው። ወንድ ልጅ አይደለ ትደርስበታለህ። በል አንተ አልቅብህም። ከመንገድ አይደል የመጣው? በል ቡና እንጠጣ። መጣው ጓደኛዬ፣ እቃ ልቀበል። እስከዛ ቲክቶክ እያየ ጠብቀኝ። ስንት ነው? 1000 እኔ ያሰብኩት እንዳይሆን ያሰብሽው። በቃ አብረን ስንውል አንድ አይነት ሆነ አይደል ሐሳባችን? አሁን ዛሬ ሰንበት ነው። ከቅዳሴ ስንወጣ የሚል ቪዲዮ ብንሰራ አስበሽዋል? ላይኩን ቀላል ጓደኛዬ። ይሄ ህዝብ እንደሆነ የሚያየውን ነው የሚያምር። እሺ ነጠላ ኬት እናመጣለን? ለምን አንዴ ልንሳለም ነው ብለን ከሰው አንቀበልም? አምላክ ይቅር በለኝ። ድጋሚ ወደኩ፣ ድጋሚ ተሰበርኩ። አረ ይቅር በለኝ። ይሄው ጓደኛዬ ቤተክርስቲያኑ እንዲገባ አድርጊ። እሺ
ምንድነው የምትጠቀሙት? ንገሩኝ። ወንዱን ከመንገዱ አሰናክላችሁ ምንድነው የምትጠቀሙት? ምንድነው ጓደኛዬ የገባሽ ነገር አለ? መች ይገባችኋል? እናንተ የሚታያችሁና የሚገባችሁ የምታገኙት ላይክ ብቻ ነው። ወንድሜ እንተዋወቃለን። ታውቀዋል። እየተናገርከን እኮ ነው። አዎ ገና እናገርሻለሁ። እናንተ እንደቀል ለላይክና ለቪው የምትለቁት የተገላለጠ ቪዲዮ ስንቱን ወንድ ከመንገድ አሰናክሏል። ቢያንስ ወንድም የላችሁ ልቦና ይስጣችሁ። ይህን ቪዲዮ ሳይ ምን አስታወስኩ መሰላችሁ? እኛ ሶሻል ሚዲያ ገና ስንጀምር መጀመሪያ ስንናገር የነበረው ስለሚገላለጡ ሴቶችና ሶሻል ሚዲያ ላይ ወጥቶ ክፉ ነገር ስለሚናገሩ ግለሰቦች ነው። ያም የሆነበት ምክንያት ምንድነው? ቦሌ ብራስ አዲስ አበባ ዜብራ ስንሻገር አንድ የተገላለጠች እንስት ወክ ስታደርግ ዜብራ ስትሻገር መኪና ውስጥ የነበረ የ60 እና የ50 ዓመት ሽማግሌ በጣም ሲያያት ነበር። አራዳጋም ሊያደርስ ነበር። እናም ምንድነው ያሰብነው? ይህ ሰውዬ ባይኑ የዚህን ያክል ከዞም ሞተ ቤት ያለችው ሚስቱን ምን ያህል ይተዋታል? ልጆቹን ምን ያህል ይበትናል? ምክንያቱም ወዳየው የተገላለጠው ሰውነት ነው የሚሄደውና ያየው የተመኘ አመነዘረ ነው። እኛ ቀለል አድርገን የምንሰራቸው ሶሻል ሚዲያ ላይ የምንለቃቸው ነገሮች ምን ያክል የሰውን ህይወት እንደሚበጥብጡ አናቅም እና እያሰብንበት ነገ ወደኛ ቤት መምጣቱ አይቀርም። ይሄ ልጅ ተንበርክኮ ፈጣሪን ይቅር በለኝ ብሎ ንስሐ ገብቷል እና ይሄ ኃጢአት ወደ ማን ነው የሚሄደው? ኃጢአቱ የሚያርፍበት ሰው ደግሞ የዕለት ተዕለት ኑሮ ብዙ ነገር የሚጎልበት አለ። እሱን እያሰባችሁበት አስባችሁ ታውቃላችሁ? ሟች እንደሆነን እያወቅን እንዲህ ከሆነን ዘላለም ነዋሪ ብንሆን ሊፈጠር የሚችለው እኔ ገና ሳስበው ፈራው በእውነት። በስመ አብ እንደው በስመ አብ አለች እኮ እኔ ራሱ በስመ አብ እንደው ትተነው ለምንሄደው ይሄ ለፈራሽ ገላችን እንዲገንብተን እንደው እንዲያስረክበን ለምንሄደው ኑሯችን እንደዚህ የምንባለው እንደዚህ ክፉ እንዲሁ ታትረን እንደው አንዳንዱ እኮ አዋርድ ያለውላ ነው የሚመስለው። ታትረ ክፉ እኮ ገነት ትገባለህ የተባለ ይመስል እኔ አንዳንዴ የትኛውም እምነት መጽሐፍ ቅዱስም ቁርአኑ ምንድነው የሚለው? ጥሩ ስትሰራ ነው ገነት የምትገባው አይደል? ሰውን እንደራስ ውደድ፣ ጠላትህን እንኳን ሳይቀር እንደራስ አድርገው ውደድ ነው። አሁን ላይ የፈጣሪን እንኳን ውሳኔ ሳንጠብቅ በዚሁ ፍርድ ካልሰጠን ግድድ ነው። ተያይዘን መቀበቅ ካልወረድን አንድ ነገር ከጠፋ 10 ነገር ይዘን ካልናድን። ኧረ በስመ አብ አባባሏ እንደው አላሳነሰችውም። ኧረ በስመ አብ ደስ ይለኛል። አዎ እኔ እንደውም ገጠማለኝ። እሺ ትተን ለምንሄደው ለዚህ ፈራሽ ገላ ወፌ ላላ የታባቱ ይገረፉ። ግን ይቅርታ አድርጉልኝና ሰውን የምትገሉ ሰዎች እኔ ለዚህ ንግግሬ ይቅርታ እየጠየኩኝ ጊዜያችሁን እንደው ለማጥፋት ከፈለጋችሁ እንደው መጽሐፍ ቅዱስ እያነበባችሁ ወይ መጽሐፍ የተለያዩ ነገር ሻይ ቡና እያሉ እኮ ይችላሉ። መናፈሻ እየሄዳችሁ ብታሳልፉ አይሻልም? ጭንቅላታችሁ 80 ካሬ ሜትር የሚያክል ቦታ ይዛችሁ ብታስቡት ግን አንድ ሰው ስለመግደል ነው። አያሳዝንም? በጣም I'm sorry to say this is minus from this ማህበረሰብ። ኤግ ፍሪዚንግ እንቁላልን ማስቀመጥ ተጀምሯል ኢትዮጵያ ውስጥም። yes ለምን? አንድ ሴት ልጅ በወጣትነት ዘመኗ በሰዓቷ መውለድ አለባት። ነገር ግን በስራ ጎሏን አቺቭ እስክታረግ የሆነ ነገር በጣም የምትጠራጠር ከሆነ ፕላስ በመካከል የሆነ ህመም ቢያጋጥማት እንደ ካንሰር እንደ ሌሎች ህክምናዎች ምናምን እንደዚህ ሲሪየስ የሆኑ ነገሮች ቢያጋጥማት በኋላ ላይ መውለድ አችልም በተፈጥሮ። ስለዚህ ምንድነው የሚያደርጉት? እንቁላላቸውን ሪትራይቭ አድርገው አስወጥተው ያስቀምጣሉ። ፍሪጅ አለ በደንብ የፍሪዝ ይደረግ እዚሁ ሀገር አለ ተቋም ፍሪዚንግ አለ። ከዛስ ይቀመጥና በቃ እሷ ስራዋን ትሰራለች ምናምን። የኦባማም ሚስት እንደዚህ ነው ያደረገችው። በጣም ብልጠትም ይመስለኛል። ጥሩ ኦፖርቹኒቲ ነው፣ ብልጠትም ይመስለኛል። ከዛ ሴት ልጅ ምን ታደርጋለች? እንቁላሎቿን ታስቀምጣለች። ሺስ ፍሪ ምንም ነገር ነፃ ነች። ጎሏን አቺቭ ታደርግ። ከዛ የሆነ ጊዜ ላይ መውለድ ብትፈልግና እንቁላል ያልቃል። ታውቃለህ እንቁላል እንደሚያልቅ እነግርሃለሁ፣ ስለ እንቁላል እንዴት እንደሚያልቅ። ኦኬ ከዛ ልክ መውለድ ስትፈልግ ባሏ ስፐርም ይመጣል። ቅድም እንዳልኩ በአይቪኤፍ ያስቀመጠችውን እንቁላል ቀላቀልና ለምን ላቦራቶሪ ውስጥ በባለሙያዎች ይደረግና ጽንስ ተፈጥሮ ማህፀኗ ላይ ተደርጎ ይወለዳል። በኋላ ላይ እንቁላሏ ቢያልቅስ ሴት ለምን አታገባም? ሴቶችዬ ወይ እግዚአብሔር የሰጠው ማህፀን አለ። በወጣትነታችሁ ቶሎ ማግባት አለባችሁ ከሆነ አግቡ። ሁሉም ያገባ አይወልድም። ለምን? ሲጋባ ህመም ይዞ ሊሆን ይችላል። እንቁላላቸው የሆርሞን መዛባት ይዘው ስላገባ እኮ አትወልድም። ስለዚህ ማግባት እንደ አንድ ጥሩ ነው። ማግባት ጊዜ ለመጠቀም ኢትስ ጉድ ጥሩ ነው። ተጋብተው እኮ ያልወለዱ አሉ። ምክንያቱም ብለህ ብትል there is something እሷ ጋር ወይ የእንቁላል የሆርሞን መዛባት የእንቁላል ነገር ችግር አለ። እሱ ጋር ባልየው ጋር ደግሞ የስፐርም ችግር አለ። በዚህ ዙሪያ ገንዘብ የሚያገኙ ሰዎች ፑሽ የሚያደርጉት ነገር የሚሆን አይመስልም። ለምሳሌ ልበልና ኖ አጌች ህክምና ብዙ ጊዜ ለዛ ነው ጥያቄ ውስጥ የሚገባው። ህክምና በጣም አቢዝድ የሆነ ኢንዱስትሪ እጅግ በጣም ማለት ነው። በጣም ኦፍኮርስ ጥቂት ሀቀኛ ሰው የሚያደርጉ የሰው ችግር የሚቀርፉ አሉ። አብዛኛው ግን ፋርማ ኢኮኖሚ ኢንዱስትሪ ላይ ያሉ ሰዎች ስትመለከት ኢሶላ ባዋት ገንዘብ። ምክንያቱም ጸበል ብር አይጠይቅም፣ ጸሎት ብር አይጠይቅም። እግዚአብሔር ጋር ስታወራ
ፎር ፍሪ ታገኛለህ። እንዲሁም በስለት የሚገኙ ልጆች መጽሐፍ ቅዱስ ላይም ታሪካቸውን ስናይ በጣም ትልቅ ነገር የሚያደርጉ ይሆናሉ። ይሄ መንገድ አለ። ምክንያቱም ለሰው ልጅ የሚሰጥ እግዚአብሔር ነው። እንቁላሉን መቼስ አልፈጠሩትም፣ ስፖርሙንም አልፈጠሩትም። እሱን ቢፈጥሩ ደግሞ ገና ጉድ ይፈላል። መካንነት የፈጣሪ እርግማን አይደለም። ታዲያ ካል አይደለም ምንድን ነው? መጽሐፈ ሲራክ ላይ ምን ይላል? ብዙ ኃጢአተኛ ልጆችን ከመውለድ አለመውለድ ይሻላል፣ ወይም አንድ ልጅ መውለድ ይሻላል ይባላል። ስለዚህ አሁን መካንነት የፈጣሪ እርግማን ካል አይደለም ምንድን ነው ማለት ነው? የጤና እክል ነው ማለት ነው። እንዴት እንደሆነ ልንገርህ። ለምሳሌ ከሰውነት ክፍሎች ውስጥ እነ ኩላሊት እነ ጨጓራ ምናምን በደንብ ፋንክሽናል ሲሆኑ ነው አንተ ሄልዚ ነው የምትባለው። ሆርሞንም ጥሩ ሲሆን ምናምን ከነዚህ ውስጥ አንዱ ፌል ቢያደርግ ወይም ነን ፋንክሽናል ቢሆን ታማሚ ትባላለህ። ሴም ቲንግ ማለት ነው መካንነት ማለት። ለጊዜው መካንነት ራሱ ወርዱን እኔ ቀይሬዋለሁ። መካን ማለት መውለድ አለመቻል ሳይሆን ለጊዜው ልጅ መዘግየት ነው በሚለው የምንወስድ ወገን። እንደ ነገር ወዴት እየሄደ ነው? እኔ ማምነው አንድ ነገር ነው። ምክንያቱም ፈጣሪ የሰጠን ነገር አለ። እሱ ምንድን ነው? መጀመሪያ ትዳር አለ። ከትዳር ቀጥሎ መሆን ያለበትን ልጅ ለመውለድ ማድረግ ያለበትን ፕሮሰስ አልጋ ላይ የሚሆነውን ነገር ተደርጎ እርግዝና ጽንስ የሚባለው ነገር ይፈጠራል። ከዛ ይወለዳል። ከዛ ልጅ ይታቀፋል። እንደ ባይፈጠር እንኳን የፈጣሪ ስጦታ ነው። ካልሆነ ደግሞ ወደ ሕክምና መሄድ ይቻላል እንጂ እንዴት የሰው ልጅ እንደ ዶሮ እንቁላል ጥለህ መልስ አስገብተህ ታቀፍ ይባላል? በዚህ ሁኔታማ ብቅብቃ በሉ ልትሏቸው ነው። ሕክምና ላይ ያላችሁ ሰዎች ምክንያት ሊኖራችሁ ይችላል። እሱ ኮሜንት ላይ ታስቀምጣላችሁ፣ አሊያም ደግሞ በውስጥ መስመር ላኩልን። እንግዲህ ይሄ የኔ ሐሳብ የኔ ምልከታ ነው። ለንግግር ይቅርታ፣ የእናንተን ሐሳብ ግለጹልኝ። የኔ ቪዲዮ ያያችሁ የምታሳልፉ ሰዎች እግዚአብሔር እንደዚህ ችግራችሁን እያየ ይለፍ። የኔ ቪዲዮ ላይክ እና ፎሎ የማታደርጉ ሰዎች ፈጣሪ ኑሯችሁን እንደዚህ ሰዓት ላይ ያድርግላችሁ። የኔ ቪዲዮ ያያችሁ ሼር፣ ኮፒ ሊንክ፣ ሪፖስት የማታደርጉ ሰዎች ኑሯችሁ ሙሉ ልፋት ይሁን። በቀን 200 ኪሎ አብኩ በወገባችሁን እስኪያማችሁ ድረስ እንደዚህ ሊጥ እያበኳችሁ ኑሩ። እኔን የማታዩ ሰዎች እግዚአብሔር አያችሁ። ከሰማይሽን ያደረኩትን ቪዲዮ አካውንት ፎሎ አድርጉ። ለረግማችሁ ነበር ግን እንደዚህ ስለማይባል አይደለም። እኔ ምንም አላልኩም። ከስር ሜንሽን ያደረኩትን አካውንት ፎሎ አድርጉ። ምን አይነት ዘመን ላይ ደረሰኝ ያለ? እንዴት ነው ነገሩ? ዘመነ ድሪቶ አባዞን ያዘዋል ልጁ ተጎልቶ ያለው እውነቱን ነው። ምንድነው የሚባለው? የሚረግም የተረገመ ነው አይደል የሚባለው? ምን አመጣው ታለም እርግማንን? ይሄ ሁሉ ላይክ እና ፎሎ እንትን ይሄ ነገር እንደው ባካችሁ ውስጥ አዋቂ ሰዎች ካላችሁ ይሄ ነገር የነብስ ጉዳይ እየሆነ እኮ ነው። የኔ እናት እንደው ይሳካልሽ፣ እንደው ሁሉንም ሽጪ፣ ፈጣሪ አምላክ ጥሩ ነገር ያድርግልሽ፣ አትርፊ፣ ተትረፍረፊ፣ አሜን። ነገር ግን እንደው አምባሻውን እንደው የሚሸጥልን እኮ ለኛው እኮ ነው። አምባሻው ለላይክ ነው እንዴ እየጋገርሽ ያለሽው? የላይክ ነገር ወዴት እየሄደ እንደሆነ እንዴ! ጭራሽ እርግማኑን እንደ ጥቁር አዝሙድ ዳቦ ላይ እንደሚነሰለስ እኮ ነሰለሽው። ሙኒት ከ25 ዓመት ትዳር በኋላ ድንግልናዋን ድጋሚ አሰርታ ባሏን ሰርፕራይዝ አደረገች። ይሄ ድንግልና ነገር ግን ወዴት እየሄደ ነው ወገን? ከ25 ዓመት በኋላ ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ? እስኪ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋሳ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ፣ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። 3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም፣ ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው።
ለወጥ በጣም እያለች ነው አንዷ 6000 እያለች ነው አንዷ 2000 ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ $2000 1000 ያጎደች $2000 ማለት ነው። ኧረ ይገባዋል። ምን ታፈጥብኛለህ? እኔ እናንተ እንደሆነ መቀመቅ ልንገባ ነው፣ አፈር ልንገባ ነው እንደዚሁ ከነ ክብራችን። ለምን ታፈጥብኛለህ? ምን ይሁን እኔም እኮ እንዳንተው ነኝ። 300,000 ብር ብሎ እናስጠበቀችው ሳታንዘላዝሉ ሰደኝ ትል ነበር። አባዬ እውነቷን ነው። እንደው ሴቱ እንዳረጀ ማርቼዲስ በየጋራጁ እየሄደ ማስጠበቅ ሊሆን ነው ስራው። ለዛውም የኢትዮጵያ ወደ 300 ምናምን ሺህ መጣው። እስቲ $2000 ማለኮልህ ያውቃል። እንዴት ተመጣጣለ የምታታብ እንጂ እንዴት ነው ይሄ ነገር ወገን? እንዴ ወዴት እየሄድን ነው? ቅድም እንቁላላችሁን አስቀምጡና እንደ ዶሮ ታቀፋችሁ አለ ተወልዱታላችሁ እያላችሁ ነበረ። እሺ ይሁን እሱ ብለን አሜን ብለን ተቀበልን። አሁን ደግሞ ጭራሽ ታይላንድ ነው ታይዋን ሄዳችሁ ድንግልናችሁን አስመልሳችሁ አስገጥማችሁ ለባላችሁ ስጦታ ይሰጣል። ከ25 ዓመት በኋላ አይ መግማማት ሌላ ጥቅም የለው። ዋናውን ነገር እኮ ሰጥተሻል። የመጀመሪያው ነው ክብሩ። አሁን ትንሽ ቆይታችሁ በወርቅ አስለብጡት። እኔ የለውበትም። በዚህ ዘመን ሽምግልና ልካለሁ ብለህ እያሰብክ ባልሆነ በዚህ ዘመን ሽምግልና መላክ የፋራ ነው አባቴ። እኔ አሪፍ ሲስተም ልንገርህ። ምን ታደርጋለህ? የስልክን ካሜራ ታበራና ቀጥ ብለህ ሄደህ ፋዘርየው ጋር እቅፍ ታደርጋቸውና ፋዘር ይሄ ቪዲዮ ስንት ላይክ ከገባ ልጆትን ይሰጡኛል ትላለህ። ደሃ ከሆንክ 1 ሚሊዮን ላይክ ይሏል። ባለሀብት ከሆንክ 10 ላይክ ብሎ በተለያየ 10 አካውንት ላይክ ያደርጉታል። ልጅቷን ያለምንም ወጪ ይዛት ገባ ማለት ወደ ቤት አየሻ። ኑሮ በዘዴ አባቴ ጭንቅላት ይኑር። ዘንድሮ የተጀመረው እንግዲህ ትሬንድ ይሄ ነው። ልጅን ከቤት ለማስባረር በላይክ ወጣቱ ደግሞ ሽምግልና ለማስላክ በላይክ ሌላኛው ምን ነበር? ልጅ ወልዶ ልጅ ለመድገም። ልጅ ወልዶ ሁለተኛ ልጅ ለመድገም። ይሄ ቪዲዮ ስንት ላይክ ካገኘ ልጅ እንደግማለን ብላ ሚስት ጠይቃለች። 100,000 200,000 ይባላል። እንግዲህ የትሬንድ ዘመን ሆኗል። ዘመን ላይክ የላይክ ጥማት መስታወት ላይ የውሸት ማት ተብሏል። በፊት በገንዘብ ነበር፣ አሁን ላይ ደግሞ በላይክ ነው። የላይክ ጥማት ነው። ይሄን ላይክ ካገኘ ልጅ እንደግማለን አላችሁ። ከሱ በፊት ገንዘብ አይቀድምም? ማሳደጊያ ይሄ አይቀድምም? ይቀድማል። አዎ ፈርስት ኦፍ ኦል you have to be thinking this ማኒፌስቶ ከወለድሽ በኋላ። ለማንኛውም ይሄ ትሬንድ ነው። ትሬንድ ስለሆነ ምንም ችግር የለውም እናደርገው እያላችሁ ለሚያልፍ ነገር የማይሆን ነገር ውስጥ እንዳትገቡ። ቀስ እያለች የማይሆን ነገር ውስጥ እየከተተችን ነው። ሚስትሪ እንደሰሩት ማንም የሰራ የለም። እኔ ልንገር ግን አፋን ኦሮሞ እያስገባችሁ እኛ ምን እናርግ? ስድስተኞች ተጨናነቀን። ይኸው ዛሬ ተፈትነን የመጣ ነው። በእናትህ ዲኑ የሚያናደው በእናትህ ያቺ መልስ ልቀቂ ስራትን ብያቸው ዳራው መጥቶ ለቀቀልን። በእናትህ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኛ እናልፋለን። እሺ እናልፋለን። 6 ኤዎች እንዳይጨንቃችሁ ገባ? እሺ ኖርማል። እኛ ምንም አቅተን ለሚኒስትሪኛ ምንም አቅተን እንኳን እኛ ሌላው አልፏል። እስካሁን ሌላው አልፎ ምን ሰራ አልሰራም። ያ ግን ይኸው ከ5ኛ ክፍል ጀምሮ እየተሰቃየን ያለነው ብራዘሮች እርዱን። በቃ ምንድነው ምን አረ ውጋት ሌላኛው የቀጠና ስጋት ማለት ይሄ ነው። ስልክ አዲንግ ማሽን ነው ብላችሁ እየሰጣችኋቸው ነው እንዴ? ይሄ ነገር ምን አገባ እንዳትሉኝ። ይሄ ልጅ እኔንም ተስፋ ሊያስቆርጠኝ ነው የመጣው። አረ እባካችሁ ልጆቻችሁን ቅጡ፣ አለበለዚያ እኛን ያበላሹናል። አሁን የጽዶችን እየበከሉ እኮ ነው። አረ እባካችሁ። አረ ኑጌ አይ ላቭ ዩ የኔ አባት። እንዳንተ ወርቅ አርጋ አይደል ያኖርከኝ። እዚህ ሁኔታኛ ልጆችን አስባል። ጡጦ እንደጣሉ ነው ቤት ለቆ የሚወጡልህ። አያገባም ብለው ነው የሚወጡት። በቃ ይሄ ቲክቶክ የሚባል ፕላትፎርም መጣ። እንደዚህ ካሜራውን ይደቅናል። ይሄ መኪና ማርሽ መሰለ ጭንቅላቱን ገትረ መጀመሪያ ተማር የቂጡ እንትን ቅርጽ ምናምን የፖፖ ሳይለቅ ለትምህርት ነው። ማንኛውንም ነገር የምሰራው ለትምህርት ነው። አንድ ወንድሜ ኩርባ ላይ ነው፣ ዳገት ነው ቦታው፣ ቦለጀታ ቦታ ነው፣ ተሳቢ ነው። ፍሪሶን ሸራምቢ ብሎት እንደዚህ ታጥፏል። እኔ ስመጣ አንዱ ደግሞ ሊጎትተው የታገለ ነው። ካቦም የላቸው። እኔ ካቦ ለክፉ ቀን ብዬ ያስኩታለ እና ወንድሞቼ አሁን እሱን ጥዬ መሄድ አልቻልኩም። ያው ሹፌር አይደለም ብረዳው ምንም ማለት አይደለም። አደጋ ቢፈጠርበት ከማዘን ተሳቢ ቆርጬ እሱን አሁን ወደ ዳገቱን እያወጣሁት ነው። ዝም ብዬ መንገዱንም አስለቅቄው ብሄድ መኪና ደርቦ ሊወጣበት ይችላል ማታና። አሁን ተሳቢ ቆርጬ እሱን ዳገቱን እያወጣሁት ነው ያለሁት። መኪናውንም አሳያችኋለሁ ከፈለጋችሁ። ያ ሀቢቢ እየጎተትኩት ነው ብላለሁ። ለሹፌር ስትረዳዳ በዘር በሃይማኖት በምናምን አላውቃቸውም፣ ወላሂ አላውቃቸውም። ወሰለም አሁን የራሴን ተሳቢ እጄ ቀጠልኩኝ። በቃ ጉዞዬን ጀመርኩ ማለት ነው። የሆነ አይል ደቂቃ ነው እዚህ ያቃጠልኩት። ያችን ደቂቃ ደግሞ
አላህ ለምን እንዳቆየኝ አላውቅም። የሆነ በላ ከፊት ለፊቴ ሊያልፍልኝ ነው ማለት ነው። ወሳለም ብያለሁ። ኧረ ወሳለን አለን ወሳለን። እንግዲህ እንደሚታወቀው ሹፌር ጠፋ ማለት ሹፌር የለም ማለት የሁላችንም ጉሮሮ ተዘጋ ማለት ነው። ምክንያቱም የጀርባ አጥንቶቻችን አንድ ከተማ ወደ አንድ ከተማ ታማሚንም እህሉንም መድኃኒቱንም አይደል ነዳጁን ራሱ የሚያመጡልን እነሱ ሹፌሮች ናቸውና ሹፌሮች እናከብራቸዋለን፣ እንወዳቸዋለን። ፈጣሪ አምላክ ይጠብቃችሁ፣ እቅፍ ድግፍ አድርጉ፣ ወደ ቤታችሁ ይመልሳችሁ፣ ከክፉ ነገር ይሰውራችሁ። አቡ የሹፌሮችን ስሜት የሚገልጽ አንድ ቪዲዮ ላሳያችሁ። ሄሎ ፍቅር፣ እንዴት ነሽ? ናፍቆቴ ከድካሙ ጋር አሳሳ ሰውነቴ። አለሜ የኔ ውድ ልጆቼ እንዴት ናቸው? በቪዲዮ ግቢ፣ ናፍቆኛል ሳቃቸው። ቶሎ አውሪኝ የኔ ውድ፣ እንዳለ ብሰለሰል ተኩስ እየሰማሁ ነው። ችግር አለ መሰል። ተኮሱ ተኮሱ፣ አበባዬ ተኮሱ። እንዲህ እየሰማሁ እንዲህ እየቃተተ ልጆቹን በትነው እንደ ቀላል ሞተ። ስቃይ እንዳላየ ፍዳና መከራ ሲንከራተቱ ቁልቁለት ተራራ ገድለው አመጡልኝ ጠቅልለው ወሸራ። ለጣረ ለለፋ ለደከመ ጀግና ልጆቹን ለማብላት ለገባ ፈተና እናቱን ለጦረ አባቱን ላቀና ተኮሱበት ባሌን ጥይት በደረቱ ይብላኝልን እንጂ ለኔና ለናቱ። እሱስ አንድ ሄዷል እረፍት ነው ሞቱ። መሪ ለጨበጠ አገር ለማገልገል እንዴት ሹፌር ቀበቀን ይገዳል። መቼ ነው የሚቆመው? እሺ ህዝበደል እናቱ ጧራታ አልፍ ታለቅሳለች። ሴት ልጁ በሐዘን ጥላሽ ለብሳለች። ይኸው እኔ ነኝ መከራ በዝቶብኝ በህልሜ እየመጣ ቀቅሸት ሆነብኝ። በሸራ ጠቅልለው እንደ ቀላል ነገር አመጡልኝ ባሌን። እስኪ ፍረድ ሀገር ይፍረድ። ይሄ ቪዲዮ የሚያመለክተው አሁን ላይ የተፈጠረና እየሆነ ያለው እውነተኛ ነገር ነው ያመለከተው። እውነተኛውን ነገር ነው ያስተላለፉልን። አገር አቋርጠው የሚሄዱ ሹፌሮች አሉ። በየመንገዱ ውስጥ ታገኟቸው እንደኛ ቤተሰብ የሚጦሩ እንዲሁም ልጆች ስላላቸው የምትችሉትን ነገር ሰፖርት አድርጓቸው። ውሃ ማቀበልም አንድ ትልቅ ነገር ነው አይደል? ፈጣሪ አምላክ እድሜና ጤና ይስጣችሁ። በሰላም ወጣችሁ በሰላም ግቡ። እየተባባሰ ይሄ እንግሊዘኛ መስመር ጣሰ። አዎ ባልጠፋ ሰው እዚህ ሀገር ተወልዳ ያደገች ልጅ ዴት ይዤ ለምሳ መውጣት ገባና አስተናጋጁ መጣ። ይባባሉታል ነው መልሰው ቢትስ ወን ዊዝን ዊዝ ዘ ሳይድ ኦፍ ዚስ ወን ምናምን ተባባሉና ዞር ሲል ወደኔ ዚስ ወን ምስሉን እያሳየው ዚስ ወን ዊዝ ዘ ሳይድ ኖ ሳይድ ፖታቶ ኖ ፖታቶ ጀስት ብሪንግ ወንድሜ ይሄን አምጣው አልኩት። እሺ ብሎ ሄደ። ተገላገልኩት ብዬ ወደ እሷ ዞር ስል ገና ተወውቅ ላይ ኮኖ ለቀቀችው። ለካም በለብለዋለሽ ዘ ዳይቨርሲቲ ኦፍ ላይፍ ኦፍ ዘ ዩኤስኤ ዊዝ ዘ ኢትዮጵያ ዘ ካልቸራል ዲፈረንስ ወስናል። ይሄ ሙሉ እንግሊዘኛ ለኔ ያልኩት ምን ብዬ ልመልስላት? ፈተናኒዎች ምን ብዬ ልመልስልሽ? አትረጋጊም እንዴ? ሰው አታውቂም እንዴ? እንዴ እንደተማርኩ እንዳተማርኩ አይተሽ አትለይም እንዴ? ምን ሁሉ አጣው አልኳት አለች። ባክቱ አፍሪካ አልኳት። ወደ ቤት መሄድ ፈልጋለሁ ኮላት ባክቱ አፍሪካ ሂሳብ ልፈልግ በምን ልበረው? ቢል አልኩኝ ቢል አልኩኝ ወጣው። ይሄው ቤት ገባሁ። እኔ አሁን ክሴ ቢመጣለው እንደዚህ እንግሊዘኛ ብቻ የምታወራ ሴቶች መጣል እንዴት ነው? አንቺ ጎበዝ ነህ እኔ እኮ አንተ ክሴ ባይዘው በጣም እንግሊዘኛ ላይ በጣም ጎበዝ ነው። አንድ ቀን ታፍስታንስ ታፍ ነኝ በጣም ማለት ነው። ዘ ፋስት ሃይና ኢት ዘ ኦክስ አንቴና የቸኮለ ጅብ ቀንድ ይነክሳል ነው። አየህ ዶንት ጀጅ ዘ ቡክ ባይ ኢትስ ከቨር። ምንድነው ደግሞ እሱ? መጽሐፉን በሽፋኑ አትገምት። ለምንድን ነው ግን እንደዚህ የምትሆነው? እኔ እንደውም እውቀት ያላቸው ሰዎች ጥበብ ያላቸው ሰዎች ከኋላ ቀረን። የሆነ ቋጥኝ የመሰለ ሕፃን ልጅ እኮ የተማረ የደረሰ ብሏል። እውነቱን እኮ ነው። እኔ የት ደረስኩ አሁን? አይዞህ ብሪንጊት። ምን ማለት ነው ደግሞ እሱ? ረሳው ዘ ፋስት ቤልት ባይራን ኢት ድሮፕ ዳውን። ምንድን ነው ደግሞ እሱ? ሲሮጡ የታጠቁት ሲሮጡ ይፈታል። እስም አንተ አየህ ወንድሜ መክሊትህን እስካሁን ድረስ አላወቅኩም። መክሊትን ሳሳድድ እሷን ዝመጅ አገኘው ከነ ክብር አፈር ልገባር እንዴ ወገኝ ስለ ክብር አታወራ። ለማንኛውም እንግሊዘኛ የምታውቁ ሰዎች አካባቢው ላይ ያላችሁ ሰዎች እርዱት። ግስቴ ስራ ስላለበት ነው። ጀስት ፎር ዌር
ወገኛ ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ፍረስ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አዎ አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንሽ ነው የቻልኩ አዲስ አበባ ፋይት እያደረግን አለን እስካሁን። በዚህ ውስጥ ሁሉ እያለፍክ ነው እንግዲህ አሁን ደግሞ አደጋ ያጋጠመ። እኔ አንድም የጋበዝኩህ ወደምትወደው ሙያ በሰላም እንድትመለስ ወዳጆችህ እንጸልያለን። አይዞ አበርታው። ቤት ለምን ይቀመጣል ይውጣ ስላሉኝ ነው። ወጥቷል ይኸው። ከዛ ውጪ እንግዲህ በጣም የሚወዱህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። አብዛኞቻችን ከአንደበታችን አውጥተን ለመናገር የፈራነውን ነገር በግልጽ በሶሻል ሚዲያ የተናገረው ተዋናይ ሁላችንም ውስጣችን ሸሸገ ነው። ሰው ምን ይለናል፣ ሰው ይገምተን ይሁን ብለን ያልነው ነገር እሱ ውስጡ ማስቀመጥ አልቻለም። ከሚሰራው ስራ እና ደግሞ ከሚያደርገው ነገር አንጻር ሁሉን ነገር የሚገፋው ወደ እውነት ስለሆነ ጥበብ እንደሚታወቀው እውነትን ነው የምደግፈውና ዳኒ ጢሞን በአካል አግኝቼዋለሁ። በአካል ሳገኘው በጣም የሚያስፈራና ግርማ ሞገሱ የሚገርም የሚከበር ግርማ ሞገስ ያለው ሰው ነው። እንዲህ ሳየው ራሱ እንደዚህ አልገምትም ነበረ። አሁን ግን በሶሻል ሚዲያ ወጥቷል። ጥበብ ላይ የሚሰሩ እውነተኛ ህይወታችንን እንደዚህ ቁልጭ አድርገው የሚያወጡት ተዋናዮች ናቸው። ነገር ግን የሚኖሩት ኑሮ እናንተ እንደምታስቡት አይደለም። ትክክለኛ ኑሯቸውና ትወና ላይ ሲመጡ ያላቸው ኑሮ የተለያየ ነው። ትልልቅ ድርጅቶች ያላችሁ፣ የትኛውን ቢዝነስ ላይ ያላችሁ ተሰማራችሁ ግለሰቦች፣ ባለሀብቶችም ሆናችሁ በዚህ ሂሳብ ይሰራልኛል አይሰራልኝም የሚለው ውስጥ አትግቡ። ዝም ብላችሁ አናግሯቸው። እነሱንም ሰፖርት ከማድረግ አንጻር ነው። ህመም እየታመሙ ነው እየሰሩልን ያሉት። ትልቁን ክብር ለአርቲስቶቻችን ተመኘን። እንወዳቸዋለን። ነብሸተው ስንት ጋሸትክ? ስንት ሸትክ? ምን አባት ስንት ልሸተው ነው? አንድ ሰዓት ሰርቶ ትንሽ አለክ? ለኔ የሚሆን ሰዓት አለክ? እስቲ ምን እጥልኝ? አባት እዚህ እንትን ተሰራው ስንት ነው? አንድ ብር ነው የሚሸጠው። አንድ ብር ከዛ ወደ ውስጥ ሻጥ። በጣም ነው የሚያምረው ግን እስቲ እኔ አባት ስንት ነው የምከፍለው ለዚህ ሰዓት? አንድ ብር ብቻ? አንድ ብር ነው? እሺ ሁለት ከሸጥክልኝስ? ሁለት ብር ነው? ቢዝነስ ማይንድ መልሳለኝ እኮ ዘርዝርና መልስ ስጠኝ። 4 ብር አለኝ። ይዞ መጣ። ስንት ነው መልሴ? አንድ ሰዓት ስለወሰድኩኝ ነው 4 ብር ነው መልሴ። እሺ አንድ ስጨምርልኝ አንድ ሰዓት አቤት አንድ ሰዓት ሰርልኝ እዚህ ላይ ሁለት ብር። እሺ ስንት ሰዓት ነው የሸጥክልኝ ማለት ነው?
2 ሰዓት 2 ብር ማለት ነው። እሺ ስንት ብር ነው የምሰጥህ አሁን? 1 ብር። ስንት ብር አለክ? 2። ስንት ሰዓት ሽጠክ ነው? 2 ሰዓት 2 ሰዓት በቃ ይቅናክ። እሺ ይቅናክ። እሺ ማስታወቂያ እንስራለት እስቲ። ጊዜ ከወርቅም አልፎ ዳይመንድ በሆነበት ሰዓት ጊዜዎትን በአግባቡ ይጠቀሙ። ለዚያ ደግሞ እጆትም ለጌጥ ባዶ እንዳይሆን እንዲሁም ሰዓቶትን በአግባቡ ተጠቅመው ሁሉም ነገር እንዲያከናውኑ ባቢሻ ፔፐር ጎልድ ዋች አለልዎት። ከእርሶ የሚጠበቀው ከመምጣቱ በፊት በትዕዛዝ በዲዛይን ማዘዝ ነው። የምን ሮሌክስ የምን ሞኔክስ ባቢሻ ወርቅ ሰዓት እያለላችሁ በተለያየ ሳይዝ እና በተለያየ ከለር በነጭ እንደገና በነጭ አለልዎት። ለማዘዝ እኛን ያናግሩን። ካለበት ሄደን ገዝተንላችሁ እናመጣለን። ኦርደር ነው ግሲ። እኔ 2 ለኔና ላንተ ገዛለሁ። እዚህ ጀርመን እንደመጣን እኔና ጓደኞቼ ለ6 ወር ያክል ገበሬዎች ቤት ነበር ይኖር ነው እና እንደመጣን አንዱ ጓደኛችን ለሰሪው አሳማ እንደማይበላ ነገረው እና ምን ቢለው ጥሩ ነው ጭራሽ ምግብም ትመርጣላችሁ? እኛ እዚህ በቸርች በምን ለእናንተ እርዳታ ምግብ ላለራሳቸው ለማድረስ ብር እንረዳለን ብሏል። በሳፋ እናዶ ነበር ሰውዬው ንግግር በጣም እና እሱ ሰውዬ የ1.5 ሚሊዮን የሚጣል አበባ የሚገዙ ሰዎች ኢትዮጵያ ውስጥ እንዳሉ ቢሰማ እስከዛሬ የረዳሁትን ብር ጥፋት የሚል ነው የሚመስለኝ፣ የሚያስከፍላቸው ነው የሚመስለኝ። አንዳንዴ ፈረንጆች ሲቀብጡ ያምርባቸዋል። ህዝባቸው በልቶ ጠግቦ በቃ ተርፏቸው ነው። ግን እኛ ለእከሌ የሚባል ግለሰብ አይደለም የሚለመነው፣ እንደ ህዝብ ነው እና የሚለመንልን የሆኑ ነገሮችን አክት ስናደርግ እንደሚለመንለት ሰው አክት ማድረግ መልካም ነው እና እኔ 1.5 ሚሊዮን አበባው ሳየው ሁላን ያስጠላኝ። አያምርም ሲጀምር ብሩ ስሰማ እንዴት እንዳስጠላኝ እና እኔ አቅም ያለው ሰው ራሱ ሽምግልና ቢልክልኝ ከሚጣል 1.5 ሚሊዮን አበባ የአበባ እርሻ ቢሰጠኝ በጣም መልካም ነው። እንደው እድሜና ጤና ይስጥሻው። እኔ እንደውም መጀመሪያ አስጠልቶኝ ብቻ አይደለም እኮ እንደውም አንገሽግሾ ነበር። የሆነ ሰዓት እንደውም ቲክቶክ ባላይ ሁላ ደስ ብሎኝ ነበር። ሙሉ ርዕስ እሱ ስለነበረ 1.5 ማውጣታችንን ቢሰማ ነው ያልሽው። እርስ በርስ እንደምንባላ እንደማንስማማ በዘር እንደምንከፋፈል በዘር አሁንማ ሃይማኖትም ተጨምሮበታል። በሃይማኖት እንደምንጨፋጨፍ ወንድሙ ላይ የተነሳ እንደሆነ ምር ያለን ምቀኞች እየሆንን እንደሆነ ይሄን ሁሉ ቢሰማማ ምን እንደሚል ታውቂያለሽ? ይሄ እንደው ብሩ መልሶ ይቀላል እኮ ነው። በእንግሊዘኛ ከምባክ ማይ መኒ ነው የሚለው። እሺ አማርኛ እንዲያውጥቶ የድሃ ቅንጡ ያፏጫል በቂጡ ብሎ ሊናገር ይችላል። ኧረ እንደዚህም ይላል። የድሃ ቀብራራ ወደ ሰማይ አራም ይላል። በትክክል ይላል። እንደሚለመንልን ሰውኑን እስካሁን ድረስ የሚያስቡን ለማኝ እንደሆነ ነው። ይሄ እውነታ ነው። ምንም ውሸት የለውም። እና ለመለወጥ እንኳን ምን ሞክረው በምንድን ነው ያሉብን ችግሮች አብረን በማውራትና በማስተካከል ነው። አንተ እዚህ ሶሻል ሚዲያ ላይ እየወጣ እናትና አባት ተሳደብ ያለ እድሜ ወጣ አፍን ክፈት። ሚስቱን የወደደ ልጆቹን የወደደ ሚስቱን ያከበረ ሰው የትም አደባባይ ላይ ቢወጣ ሞገስ ይኖረዋል፣ ተቀባይነት ይኖረዋል፣ ያሰበው ይሳካለታል። ሚስቱ መረቃ የላከችው ሰውና ሚስቱን አስከፍቶ የወጣ ሰው ይመስላል እንጂ ለጊዜው አይሆንም። ምክንያቱም የእግዚአብሔር ቃል ነው። ወጣቱ ትውልድም ትዳርን እንዲፈራ በሁለቱም ጽንፍ ነው እንዲፈራ የተደረገው። በጣም መጥፎ ጎንም በጣም ጥሩ ጎንም ትዳርን እንዲፈራ ያደርጋልና እላለሁኝ ብዙ ጊዜ በቃ ሚስትም እኮ ባሏን መውደድና ማክበር አለባት። ትልቁን ኃላፊነት ግን ባል መውሰድ አለበት። ሚስቱን የሰማ ሰው ተዋት አድርግ ያለችው ነገር ብዙ ጊዜ ሀብት ያደርጋል። በጣም መስማት ይላሉ። በጣም አስተዋዮች ነን። ይሄ ሴትነት በተፈጥሮ የተሰጠን የማስተዋል አቅም፣ ነገሮችን አርቆ የማሰብ ምን ሊፈጠር እንደሚችል የማወቅ አይደል? ይሄ ሴንስ የማድረግ እናትነታችንም እሱ ነገር አምጥቶብናል ብዬ አስባለሁ። ተፈጥሯችን ይመስለኛል እና ሊመጣ ያለውን ነገር በተወሰነ መንገድ ሴንስ እናደርገዋለን። መጥፎ ነገር ልቤ ነግሮኛል ትያለሽ እና ሚስቱን የሰማ ወንድ ከሚስቱ ጋር የተስማማ ወንድ ባል የትም ቦታ ሄዶ ሰክሰስፉል መሆን። ሴት ልጅ አስተዋይ ናት፣ አርቆ አሳቢ ናት የሚባለው በምክንያት ነው። ትዳሯን የምትመራው ገና ፈርዘር በማሰብ ነው። ሴት ልጅን መስማት መልካም ነገር ነው። ነገር ግን ብልህ ሴትን መስማት ወደሚለው ስንመጣ ደግሞ ብልህ ሴትን ወደ ማግባት ያመጣናል። ቅድሚያ ማለት ነው። አዎ ቅድሚያ እና ብልህ ሴትን ከማግባት ይልቅ ደግሞ አሁን እኛ ምንድን ነው የምናየው? ሞንዳሌውን ነው የምናየው አይደል እንዴ? ሼፓን ነው የምናየው። አስተዋይ ጭንቅላቷን ይሄ አስተሳሰቧ ምናምን አስተሳሰቧ ብላችሁ ነው የምታስቡት። አሁንማ እንደው ጭራሽ ምን እየተባለ ነው? ጸባይ ያላትን ከምታገባ መልክ ያላትን አግባ፣ ጸባዩ ቀስ ብሎ በዱላ ይመጣል የሚለው ነገር እያመጡብን ነው። ጸባይ እንዴት በዱላ ይመጣል? ግሴ አህያ ነው እንዴ የምናገባው? ሚስትን የሚወድ ሚስትን የሚያከብርና ሚስትን የሚሰማ ወንድ ምን ያህል ተጠቃሚ እንደሆነ ታያላችሁ በዚህ ቪዲዮ። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም፣ ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ላስጨንቅ ፈልጌ አይደለም፣ ግን በጣም ቸገረኝ። እረዳሃለሁ እኮ ግን ደግሞ የጠየቀኝ ገንዘብ በጣም ብዙ ስለሆነ ባለቤቴን ማማከር ይኖርብኛል።
ምንድነው አንተ ደግሞ በትንሹም በትልቁም ባለቤት ላማክር የምትለው? በስተት ችግር ውስጥ ገብቼ ነው። እንዴት አትረዳኝም አንተ? ምን ሆነሃል? አንተ ራስህ ለምን አትረዳኝም? ብቻዬን መወሰን የምችለው ምንም ነገር የለም። ምክንያቱም እኔ ብቻ ሳልሆን የልጆቼና የባለቤቴም ጭምር ነኝ። ያ ማለት ድንገት ውሳኔ ስተት ከሆነ ዋጋ የምከፍለው እኔ ብቻ ሳልሆን ሙሉ ቤተሰቤ ነው ማለት ነው። ስለዚህ ማማከር ይኖርብኛል። ነገሩ ለኔ እንዳልከኝ ላይሆን ይችላል። በቁጥጥሩ አስራስገብታህ ነው እንጂ ሴት የተቆጣጠረችውን ደግሞ መጠየቄ ተቆጣጠረኛ ያንተን አላውቅም። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም። ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ ከሚስቴ ጋር የተጋራሁት አንሶላ ብቻ አይደለም ህይወቴንም ጭምር ነው። ስለዚህ የማደርገው ነገር የምወስነው ውሳኔ ለቤተሰቤ አይበጅም ብላ ካሰበች አልቃ ገብታ የማስቆም ሙሉ መብት አላት። አንተን ለማስደሰት ብዬ ችግር ውስጥ ብገባ ትዳሯ ተበትኖ ከቤተሰቧ ከልጆቿ ጋር ሜዳር የምትቀረው እሷ ስለሆነ ሴት ትቆጣጠሯለች ይለኛል እንዴ? ቀልደኛ። ብዙውን ጊዜ እውነቱን ለመናገር ከሆነ ሴትን ልጅ የሚሰማ ወንድ ከብዙ አደጋ ነው የሚተርፈው። የሚገርም ነገር ግን አንድ ቤት ውስጥ አንድ ጣራ ውስጥ እስከተኖረ ድረስ ማን ያገባዋል? ሚስትም ባልም ልጆችም ያገባቸዋል። ማማከር ነው። ሚስቶቻችሁን ስሙ። ቤተሰቦች ቪዲዮ አይታችሁ ጨርሳችኋል። አፕሩቫል ሰጥተናችኋል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። እንዲስተካከል እንዲቀየር የምትፈልጉት ነገር ካለ ቤታችሁ ነው፣ መናገር መብታችሁ ነው። ምን ችግር አለው? ፍቅራችሁን እየገለጻችሁልን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ሰው ይበለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች ስክሪኑ ላይ ባለው ስልክ ቁጥር አሊያም ደግሞ በሶሻል ሚዲያ ሊንኮቻችን እየገባችሁ ብታናገሩን በደስታ መተን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ከታች ባለው ሶሻል ሚዲያ ሊንክ መደወል ብቻ ነው። የማይዘግ የማያንጠባጥባ ይሻላል። ቴንክ ዩ